ሰባት ሴት ይዘህ እምተኛ 72 ድንግል አገኛለሁ እምትል አንተ ሰባት ሚስት ለምን ታገባላችሁ ነው ያለው ቁርአን በሱረቱ ኒሳ ቁጥር 3 ላይ በግልጽ የፈቀደው አላህ ማለት ነው። አቅሙን ከቻላችሁ በእኩል የምታስተዳድሩ ከሆነ 4 ድረስ አግቡ ነው ያለው። فانكحوا ما طاب لكم من النساء مثنى وثلاث ورباع ከሴቶችም ለእናንተ የተዋበላችሁን 2 3 4 አግቡ ብሎ እዛ ጋር ነው የቆመው። ያው አንድ ሳይሆን 2 ሚስቶች ናቸው ያሉኝ አልহামዱሊላህ በአሁኑ ሰዓት ልጆች አሉኝ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም ሽርሙጥና ነው እስልምና። ሰባት ሴት ይዘህ እምተኛ 72 ድንግል አገኛለሁ እምትል አንተ መሐመድን ካላመለከኝ ካልተከተልከኝ እስልምና ከመሐመድ በፊት እስልምና የት ነበር? የመጀመሪያው ቃል የወረደው ቅራ ነው አይደል የምትለው? መጋኛ አቅረረ ሌባውላ ሰማይ ቤት የሸርሙጣ ቤት አደረጉት። ሰማይ ቤት ላይ ካን ዩ ኢማጂን ሰማይ ቤት አንተ አምላክ ቁጭ ብሎ አንተ ሴቶች እየተቀያየሩ ስታወጣ አምላክ ጎን ሆነ። ሰማይ ቤት የወንድ ልጅ ሸቀጥ ቆሞ ነው የሚኖረው አይደለ? ሴት ሲያወጣበት ነው የሚውለው የሚያድረው አይደለ? እናንተ ሸቀጥ እየዋሸው። አዎ መሐመድን ነው የምትከተለው። እሱም 11 ሴት አልበቃ ብሎ ሰራተኛ ሲሸጉር የነበረ ነው አይደል? ሚስቱ አይሻ ይዘዋለች ከሰራተኛ ጋር ሲሸጉር። አላህ ፈቅዶልኝ ነው። አላህ የተገኘውን መንገደኛ ሁላ ሸጉር ይላል። መሐመድን ነው የምታመልከው አንተ ዱቄት። ሰራተኛ የሚሸጉር ነው የምታመልከው የምትከተለው። እስቲ አማሃል ተሰቅለሙት መሐመዳው አሸርሙጣል ዳስዎች ደው ሙዱ በሂጃብ መከናነብ ሂጃብ ተከናንበሽ ከ5 ሴት ጋር አብረሽ ከባልሽ ጋር ተኛለሽ። ከ7 ሴት ጋር አብረሽ ያንደባልልሻል። አንዷ ትጠባለች፣ አንዷ የሆነ ነገር ታርጓለች፣ አንዷ ምን ታረጋለች? 7 ሆነች ነው የምተኛው አይደል? ለአንድ ወንድ እንዴ እንተዋወቅ። ሴተኛ ዳሪ አይደል እንደ ሙሉ እስላም ያለው ምንድነው የምናወራው? የትኛው ጨዋነት ነው የምናወራው? በሂጃብ መደበቅ ነው እንደ እስልምና? ሴት ልጅ እርሻና ተረሳት ተጫውትባት አይደል እንደሚለው እስልምና? ተጫውትበት፣ ደብድባት ስትፈልግ ያክስትን ልጅ ሸጉራት አግባት አይደል እንደ እስልምና የሚለው? በሃይማኖቱ ከመጣ ነው መጥቼ ባለው ምን አባት አመጣለ? ሃይማኖቴ የሽርሙጥና ምን ታመጣለ? መሐመድን ከነክ መሐመድን በደም አፍንጫው ድረስ ነገርኩት። ለምን ምንም አልሆነ? መሐመድ በጣም ጨካኝ አረመኔ ነው። መሐመድ ሲጨፈጨፍ ሲያጠፋ የነበረ ሰው፣ የሰውን ህይወት ሲቀጥፍ የኖረ አጭበርባሪ የነበረ ሰው፣ ሌባ የነበረ የሰውን ህይወት ቀጥፍጥፍ የሚያደርግ ሴቶች እንደፈለገ የሚያወጣ የነበረ እድሜ ልኩን የሰው ደም ሲጠጣ የኖረ ነቢ ነው ትላለ። ባናት ተተከል ከአባቱ ነው መሐመድ ሲያዝን ያየው። ለማንን ያዘነው መሐመድ? ለማን አዝኖ ያውቃል? የመሀይም ተከታይ ናቸው። ከመሐመድ ጀምሮ መሐመድ መሀይም ነው። ይቅርታ በልእስላምን ባናት ተተከል አንተ ግም መሐመድ እኔን የተናገረ እንዲያርጉ ባናቱ ተክልልሃለሁ ከነ መሐመድ። ዝምባ አታጠፋም። እናንተ ለሚፈራችሁ እንደዛ ናችሁ። ቃላት ተናገረች ተብላ ግን አንዷን ሊያስጠፏት አረብ ሀገር ስለምትኖር ብቻ ሲያፈላልጓት ነበር። አሁን የታሰረች አለች። 4 ዓመት አልፎታል። መሐመድን ተናገረች ብለ ለምን እኔን አታሳስረኝም? መሐመድን እየጠረኩልህ አይደል እንዴ? ኧረ ከነ መሐመድ ዘቀዝቃለሁ እንዴ? ማን መሰልኩ እኔ? ማን መስዬ እንደማመን በጫበጭ መስዬ? ድፍን እስላም ቢመጣ አልፈራም እኔ። እመቤቴ ምስክር ድፍን እስላም ነው ማወራ። መፍራት ነው የሚያስደፍር። እኔ ስለምደፍር አይነኩኝ። ይምጣ እስቲ አንድ ጫቃሚና እኔ ጋር ቀና ብሎ ጫት ሲቅም የሚውል ሲጋራ ሲያጨስ የሚውል ቀሚስ ለብሶ ቁጭ ብሎ የሚውል ዝምባም ነው ያለው። የትኛው ክብር ያለዋል? አበዙት፣ ተጨማለቀ። እስላምን ከምፈራ ሞቴን እመርጣለሁ። የመሐመድ ትራፊን ቀዳዳ ከምፈራ ቀሚስ ለባሽ ሞቴን እመርጣለሁ። እኔን የሚያስፈራራኝ አንድ እዚህ ምድር ላይ የለም። በፈለገው ነገር ይምጣ እስቲ አሜሪካን ሀገር ደረቴን ነፍቼ የምኖርበት ሀገር ያስከፍለው ጥቁር ምናምን ሄደ ማሀይ ገሷል። ልክ እንደወጣው ፕራይቬት አድርገዋል። ደምን ባስለክሽ ማታም ደግሜ እገባለሁ። በዚህ ጉዳይ ምን እንደምታመጣ ያለው አሁን ራስ ደግሞ ስለመሰረትከው ቤተሰብ ደግሞ እንጫወት ተቻለ ማውራት ይቻላል። አግብቻለሁ፣ ባለትዳር ነኝ።
ያው አንድ ሳይሆን ሁለት ሚስቶች ናቸው ያሉኝ አልহামዱሊላህ በአሁን ሰዓት ልጆች አሉኝ ትንሽ አይደሉም ልጆችም ብዙ ናቸው ሁለት ሚስት ይፈቀዳል በእስልምና የሚፈቀደው አንድ ሚስት ነው አንድ ሚስት ነው የሚፈቀደው እሺ ለቻለ ሰው ደግሞ አራት ይፈቀደለታል እውነት ምንድነው መቻል ያለበት አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ደህና ነኝ አልহামዱሊላህ እንዲሁም ክርስቲያን ወገኖች ሰላም ብያለሁ አንዳንድ ጋጠወጥ ባፋችሁ የምትጸዳዱ ማለት ነው በተለይ ይሄንን ለወይኒ ማኛ ማለት ነው ማኛ ታይሆን ይሄ አርነህ እንጂ አንተ ክፍት ማለት ነው እኛ ሙስሊሞች ነን በዚና ምንጨማለቀው እናንተ እኮ ናችሁ ፍቅረኛ ምናምን ይያላችሁ ማለት ነው በዚና ትጨማለቁ 10 አመት 5 አመት ልጁን ላስከመውላር ድረስ እስኪ አንድ ሙስሊም ንገረኝ ፍቅረኛ ይዛ ያለ ኒካ እሱ ጋር ግንኙነት ያረገኝ እስኪ ንገረኝ እኛ ቁርአናችንን ባዘዘን እንጂ ማንም አይጨማለቅም አንተ ጨምላቃ ማለት ነው ልንገርህ እስካፍንጫ ታልነግርክ ዛሬ አይመስልም ታልነግርክ ተመሸብኝ እሞታለሁ ማለት ነው ዛሬ አንተ ቆሻሻ ማለት ነው አንተ ነክኛ ነን ጨምላቆቹ ማለት ነው ሸርሙጦቹ ማለት ነው አንተ ራስክ ማለት ነው እኛ ነን ሸርሙጦቹ እኛ ሙስሊሞች ነን በዚና ምንጨማለቀው እናንተ እኮ ናችሁ ፍቅረኛ ምናምን ጅንጃንካ ያላችሁ ማለት ነው እስከ 5 አመት እስከ 6 አመት ችግር የለውም ያላችሁ አብራችሁ ያደራችሁ አብራችሁ እየተጨማለቃችሁ hatta እንኳን አብራችሁ አድራችሁ ሻወር ማን ተስልኩ ቆሻሻ ናችሁ ይሄንን ልንገር እስከ አፍንጫ ማለት ነው አንተ ደንቆሮ ማለት ነው እኛ ሙስሊሞች በቀን 5 ጊዜ እንኳን በቀላሉ እንታጠባለን ከዛም በላይ እንታጠባለን ገባህ አይደል እኛ ሙስሊሞች ንጹህ ተወረቀት የጸዳነን እሺ ትጀምር ሙስሊምን የመሳደብ ደሞ አንተ ትጀምር አንተ ቆሻሻ ማለት ነው ምን አባቱ ይላል ክፍት ማለት ነው ደሞ ጀመረህ ማለት ነው ዋጋህን ታታገኝ አቀርም በወራሃት ልክ ዋጋህን ማለት ነው አሜሪካንም ያላችሁ የትም ሀገር ያላችሁ ሙስሊሞች ማለት ነው ዮኒ ማኛን ዋጋውን ታልሰጣችሁ ወላሂ እናንተ ሙስሊም ጋር አትደመሩ እስኪ እዚህ ቁጭ ብዬ ልቀር እኛ ሙስሊሞች ያለ ኒካ ያለ ትዳር በስርዓቱ ሽምግልና ተልኮ በስርዓቱ መዋደድ አለ የምወደው ሰው ካለ ያ ሰው ቤተሰቦች ልኮ ኒካ አስሮይ ነው እንጂ እንደዚህ መብላን ሄደን ምን ጨማለቅ ሰላም እንኳን አንልም ገባህ አይደል ለምን አላህን ስለምንፈራ ያለህን ትእዛዝ ስለምናከብር አንተ ቆሻሻ ማለት ነው ምን ነው ባፍ ልጸዳዳልክ ተጸዳዳህብን እንጂ አንተ ቆሻሻ ገና ዋጋህን ምንሰጥክ ገና ወላሂ ዜሮ ነው ምናስቀር ታቀናለህ ደሞ ዜሮ እንዳስቀረነ በቀደም ማለት ነው ደሞ ጀመረ ማለት ነው አንተ ቆሻሻ ማለት ነው ምን ነው እናንተ ሲለን ባፋችሁ እንጸዳዳላችሁ ምን ነው እኛኮ መቼም አትወዱንም ማለት ነው መቼም አንዋደድም መቼም ቢሆን ማለት ነው እያስመሰላችሁ ነው እያንዳንድ ማለት ነው ማንም ሙስሊምን አይወድም ሙስሊም ለሙስሊም እንጂ ማለት ነው ይሄ ግልጽ ነው ግን ተከባብረን ማንም እህቱ ሙስሊም የሆነች ወንድሟ ክርስቲያን ይሆናል ስለዚህ ለዛ ደግሞ ተከባብረንና አብረን መኖር አንድ ሀገር ስላለችን ማለት ነው ደግሞ ኢትዮጵያ የሙስሊም ሀገር ኢትዮጵያን የሙስሊም ሀገር አረጓት ምን ትሉት ማለት ነው እናንተ ተየት ነው የመጣችሁት ተግብጽ ነው እሺ ንገራችሁ ተግብጽ ነው የመጣችሁት እኛ ደግሞ እዛው ተፈጥረን ነው እስቲ እናንተ ተፈጠሩ ጀምሮ ማለት ነው ሙስሊም ነበራችሁ ጥምቀት ሄዳችሁ ክርስትና እየተነሳችሁ ነው ክርስትና ይሆናችሁ ማለት ክርስቲያን ይሆናችሁ ከዛ መስቀል ምናምን ተጠርቀም በ40 ቀናችሁ ለምንድን ነው ጥምቀት ምን ሄዱት ማለት ነው ምን ነው እናንተ ምን ነው ንገሩና አላችሁ እንዴ እኛ ምንም አያገባን በእናንተ ህይወት ብለን ነው እንጂ ብዙ ምንናገረው ነገር አለን ምን ባባችን እንጸዳዳላችሁ ጾማችን በስርዓት እንጽፉበት እንዴ አበዛችሁት ማለት ነው ዮኒ ማኛን ግን ዋጋውን ስጡት ማለት ነው እያንዳንዳችሁ ሰብስክራውን ያነሳችሁ ውጡ ሙስሊሞች አታሽቃብጡ ማለት ነው ወላሂ ላዚምን ስራ አለብኝ ግን በቃ እኔ በጣም መረር እንቅልፍ ራሱ አልወስድም አለኝ እውነቴን ነው ማታ ያንን ነገር ሰምቼ ማለት በጣም ተቃጥልያለሁ ጭራሽ ታይቀደም በእኔ ቀጡት ትላልነበር ዛሬ ደግሞ ጀመረክ ማለት ነው አንተ ቆርቆሮ ማለት ነው ዋጋህን የምታገኝ ወላሂ ለአዝምን እኔ ባገኝ ማለት ነው ይሄን ምላስን ቁርጥ አድርጌ ነበር
በእጅህ መሰጥ ማለት ወላሂ ላዝ እኛ ሙስሊሞች በዲናችን አንደራደር። ማና ባነው ሸርሙጣው ማለት ነው። አንተ ራስህ ቆሻሻ ማለት ነው። እየሄድክ እየተጋደምክ ማንም ሴት ጋር ማለት ነው። እኛ ሙስሊሞች ያለ ኒካ ማንም አይልም። ሰው ሰላም እንኳን አንልም። ወንድ እንኳን ሰላም አንልም። እስከ አንድ ሙስሊም ትክክለኛ ሙስሊም ሰላም ወንድ ምን ትለማናት እንጂ ባሌ ወይ ወንድሜ ወይ አባቴ ካልሆነ ማለት ነው። ከዚህ ውጭ ማለት ነው እኛ ወንድ ሰላም ማንል ሰው ነን፣ ንጹህ ነን። እኛ ተወረቃ የጸዳን በቁርአን ባዘዘን አላህ ባዘዘን ነው። ደግሞ ረሱል ሰለላሁ ዐለይሂ ወሰለም ላይ ትትዘልፉ ኖራችሁ ጭራሽ ደግሞ ሙስሊምን በአን ክፍት ማለት ነው። ለማንኛውም ሰለላሁ ዐለይሂ ረሱል ሰለላሁ ዐለይሂ ወሰለም እኛ አንድ ጊዜ አይደለም 100 ጊዜ አይደለም 1000 ጊዜ ፊዳ ምን ሆነላችሁ ነብይ ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ በኒ ይሄ ደንቆሮ ማለት ዋጋውን ስጡት። በአላህ ስም በጣም ነው የተቃጠልኩት። በጣም ነው የሚያመው። እኛ ሙስሊሞች ተወረቀት የጸዳ ነው። ወንድ ልጅ ሰላም ማንነው እናንተ ቆሻሻ ነው። 4 አግቡ ብሏል፣ 4 ያገባል ወንዶች ማለት ነው። እንግዲህ ምንም ምን አታመጣ አንተ ቆሻሻ ስለሰደብከን ደግሞ እኛ ቆሻሻ አይደለም። እኛ ሸርሙጦች አይደለም። በየስርፋው የምትጋደሙት እኮ እናንተ ናችሁ። ቡና ቤት የሚሰራው ማለት እኛ ነን እንዴ? ሙስሊም ነው ሂጃቧን አድርጋ የምትሰራ ቡና ቤት አለ። አንተ ቆሻሻ ማለት ነው። ነገሩን ባላልከስ